ሰራ። ህፃኗን ከሞት አተረፋት። ፖሊስ ይዞ መጣ። ሴፈን ሙስጠፋ ተያዙ። የቤታቸው ቀንደኛ ጥላት ሴፈንና ሙስጠፋ መሆኑ ተረጋገጠም። ጄሪ በደስታ ዘለለች። ብሌን እና ሙስጠፋ ተፋጠጡ። ሙስጠፋ ቆይ አንቺ ለምንድነው የአቶ አምነን መጫወቻ አሻንጉሊት የሆንሽው? ዝም ብዬ ሳይሽ ምንም የምትጠቅሚ አይነት ልጅ አይደለሽም ብሎ አላት። ብሌን ልክ ልኩን ነገረችው። እሱን ምንም አይመለከትም። ሲጀመር አንተ አቶ አምነንን የት ነው የምታውቀው? ዝም ብለህ በስሙ እንጂ ማንነቱን አንተ አታውቀውም ብላ አለችው። ጄሪና ሜርሲ በስተመጨረሻ ተፋጠው ቀሩ። ሜርሲ እኔ ምልሽ ከዚህ በፊት ውሽማና ልጅ እንዳለሽ ምን አለበት ለአቶ አምነን ብናገር? ለካ ይህንንም የቀረብሽው የወንድሜን ልጅ ልትጫወችበት ነው ወይ ብላ አለቻት። በፍጹም ሜርሲ እኔ አቶ አምነንን ወድጀውና አፍቅሬው እንጂ በፍጹም ልጫወትበት አይደለም። ለምንድነው የማይገባሽ ብላ አለቻት። ኧረ እባክሽ እውነት ለመናገር መቼም ቢሆን አይገባኝም። ምክንያቱም የኔ ወንድም ልጅ መጫወቻ አሻንጉሊትሽ አይደለም ብላ ተማዘዘች። ብሌንና እንዲሁም እናት ዛህራ በሚገርምና በሚደንቅ ሁኔታ በድጋሜ ወደ አቶ አምነን ቤት ገቡ። አቶ አምነን ተንበርክኮ ይቅርታ ጠየቀ። እባክሽ እናቴ ዛህራ ላደረግኩሽ ነገርና ለተናገርኩሽ ንግግር በጣም ይቅርታ አድርጊልኝ። አውቃለሁኝ ልብ ይሰብራል፣ ግን ደግሞ በሰዓቱ የተሰማኝ ስሜት ምንም አይነት ስሜት አልነበረም። ምክንያቱም አክስቴ ተናግራኛለች ስትል አዟዙሬ ምንም አላሰብኩትም ነበር። ልክ እኮ ነሽ አንቺ። ብትቆጭም ብትናገሪም አንቺ ታላቃችን ነሽ፣ እኛ ደግሞ ታናናሽ ነን። ስለዚህ እንደ እናት እንዳያትም ልትቆጭን ይገባል ብሎ አላት። ልጅ እኔ ባንተ አልተቀየምኩም። ደግሞም እኮ የሰው ልጅ በራሱ በተናገረው ነገር ትክክል ናት ብላ አለች። ምን ማለት ነው? እስኪ ንገሪኝ አያቴ ብሎ ሲላት፣ እንደውም ከዚህ በኋላ አያቴ ነው ምልሽ እናት ዛህራ አልልሽም ብሎ አላት። የኔ ልጅ እንግዲህ አንተ ዛህራ የእውነትም ተናግራታለች ብለህ አክስትህን አሰብክ አይደል? አክስት ደግሞ አክስትህ የአባትህ እህት እንደመሆኗ መጠን የመናገር መብት አለህ። ስለዚህ ይሄ አንድ እውነት አለ። ሁለተኛ ነገር ደግሞ ማንኛውም ሰው እድሜ ልክ አይኖርም። ስለዚህ አንተም ብትሆን ከቤት ውጭልኝ፣ ከዚህ በኋላ አንቺን አልፈልግሽም ማለትህ በጣም ትክክል ነህ ብላ አለችው። አይ በእኔ ግን ትክክል አይደለሁም እባክሽም ብሎ ሲላት፣ እንግዲህ ልጄ እውነት ለመናገር አንተ ራስህ ፈልገህና አስበህ ከሆነ ይቅርታ የጠየከኝ ይቅርታውን ተቀብያለሁኝ፣ ግን ደግሞ ምንም ያሳስብ ነገር የለውም። እኔ ይቅር ካልኩ ቆይቻለሁኝ። ሲጀመርም እናት በልጇ ቂም አትይዝም ብላ አለችው። ኩል ሴፈንና ሙስጠፋ ትልቅ ጀብድ ሰሩ። ሙስጠፋ ከጅሪ የተቀበለው ብር እኔ ምልሽ አሁን ይህንን ገንዘብ የፈለግሽውን ነገር ግዥበት ብሎ አላት። ምን ማለት ነው? እኔ የሚገርመኝ ነገር ብሩን ከየት አመጣኸው የሚል ነው። ሙስጠፋ የእውነት እንድትጫወት አልፈቅድልህም ብላ አለችው። አይ ትሰምኛለሽ፣ ብሩ ከየትና እንዴት መጣ የሚለውን ነገር ተይውና አንድ ነገር ልንገርሽ። ምንድን ነው እሱ? ለቁም ነገር እንድናውለው እኔ ፈልጋለሁኝ። እንደዛ ከሆነ ሙስጠፋ አለችው። ምን ማለት ነው ደግሞ እሱ? ስለዚህ የድርጅቱን ግማሹን ፐርሰንት እወስደዋለሁ በዚህ ብር ብላ አለች። ምን? አዎ ምን አደርጋለሁ መሰለህ፣ በዚህ ልጅ ህፃኗን ዳናን አሳግትና የድርጅቱን ግማሽ ሀብት ብዬ እጠይቃለሁኝ። አቶ አምነንና ሞርዚና ምንም ሳያቅማሙ ይሰጡኛል ብላ አለች። አይ እንደዛማ ሊሆን አይችልም፣ እባክሽ እንደዚህ አታድርጊ። በዛ ላይ አንቺና እኔ ህፃን ልጅ የመጉዳት አላማ የለንም። ቆይ እኔ ምልሽ ሴፈን ንጹህንና ህፃንን አንጎዳም ብለን አይደለም እንዴ ሁሉ ጣጣ ውስጥ የገባ ነው ብሎ ሲላት ነበረ። ግን ደግሞ ውስጥ ከገባው በኋላ ይሄ ጥላቻና የእውነቴን ነው ምልህ ይሄ ደም በጣም ደስ እያለኝ መጣ።
ስለዚህ ከዚህ በኋላ ሕፃን ናት፣ ትልቅ ናት፣ አሮጊት ናት ብዬ የምመርጠው ምንም ነገር የለኝም። አሁን ከኔ ጋር ነህ ሆይ ወይስ አይደለህም ብላ አለችው። ሙስጠፋም አማራጭ ስለሌለው እሺ እንደዛ ከሆነ እናግታታለን። አዎ ገንዘብ ከከፈለች ከፈለች፣ ካልከፈለች ደግሞ እዛው አክስቷ ጋር እልካታለሁ ብላ አለች። እንደዛማ ማድረግ አትችይም፣ ይልቁን እስከዛ ገንዘቡን ማስፈራራት ይሻላል ብሎ አላት። እንደዛ ከሆነ ማንም ሳይጎዳ በሰላም እንጨርሳለን ብላ አለችው። እንደዛ ከሆነ ጥሩ፣ ያውም ወደ ቤት ስትገቢ ማስነቃት የለብሽም ብሎ አላት። አታስብ፣ እኔ እኮ ሴፈን ነኝ። በዛ ላይ ያው አቶ አምነን በጣም ብዙ ጥላቶች ስላሉት ከጥላቶቹ አንዱ ስለሚመስለው ምንም ችግር የለውም፣ አታስብ ብላ አለችው። እንደዛ ከሆነ ወደ ቤት እንግባ፣ ከዛ ከትንሽ ደቂቃ በኋላ ጥይቱ ይፈነዳል ብላ ሴፈን ወሬውን ቀጠለች። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል። ለእናት ሞዚና ተደውሎላት እባክሽ ልጅሽ ስለታገተች ቤት ውስጥ መጥተው ሁለት ፀጉራቸውንና እንዲሁም ጭንቅላታቸውን የተሸፋፈኑ ሁለት ሰው ያግተው ወስዷታል ብሎ ተደወለላት። እናት ሞርዚናም ከክፍሏ ደረጃውን እየፈጋችና እየፈገመች መታ ልጄ ጉድ ሁነናል በማለት አበሰረችለት። መሆነሽ ነው አክስቴ ብሎ ሲላት አቶ አምነን ጉድ ሁነናል፣ የልጅ ልጅ ታገተች፣ አሁን ለእናቷ ምን ብዬ ነው የምመልሰው ብላ አለች። ሴፈን አቀጣጣዩዋ ወይ ጉድ! አሁን በዚህ ዘመን የእውነት ማን ይታመናል? እንዴት ነው ሕፃን ልጅን እንድትታገት የሚያደርግ? በጣም ነውረኛ ነው እያለች ወሬዋን ቀጠለች። እውነት እኮ ነው ልጄ፣ እንዴት የሰው ልጅ ሕፃን ልጅ ይታገታል? ግን ደግሞ በአሁኑማ በዛ። ቆይ ምንድነው የማደርገው እያለ ሲል አታስብ፣ በአሁኑ በእኔ ምክንያት ነው ብላ አለች። ምን ማለት ነው አክስቴ? የእውነት አንቺ ምኑ ቦታ አለሽበትና ነው እንደዚህ የምትይው? የእናቴ ጥላቶች በጣም ብዙ ናቸው። ምናልባት እኔ የማላቀው በጣም ብዙ ነገር አለ ማለት ነው። የአባት ዕዳ ለልጅ ይባል ነበር ተረቱ። አሁን ደግሞ የእናት ዕዳ ለልጅ ሆነብኝ እንዴ እያለ ተረቱን ተረተ። እናት ዛህራ የኔ ውድ ልጅ ተረጋጋ፣ ሁሉንም በመረጋጋት እመነኝ ትደርስበታለህ ብላ አለችው። በጣም ተጨንቆ እንድናያች ትንሽዬ ልጅ አሁን ጭራሽ የሌላ ሰው ፊት አይታ እንደዚህ ትምህርቷን ነገስ የምትቀጥለው እያለ በጣም ተናደደ። እንግዲህ ክችን እቃዋን እያጠበች ብሌኔ ሙስጠፋ መጣና እንዴት ነሽ ብሎ አላት። በጣም ደህና ነኝ፣ አንተ ደህና ነህ ብላ ስትለው ብሌን ግን ደግሞ ለምንድን ነው አንቺ መጫወቻ የምትሆኝው? አንቺ በጣም የዋህና ሚስኪን ሴት ነሽ ብሎ አላት። ምን እያልክ ነው? ባክሽ እውነታውን ለመሸሽ አትሞክሪ። ቆይ እስኪ ንገሪኝ፣ እዚህ ቤት ስንት ንግስቱ ናቸው ያሉት? ንጉሱና ንግስቲቱ ቤታቸውን እያጣጣሙ አንቺን ደግሞ እንደ ሰራተኛ እንዲሁም እንደ ትርፍ ጊዜው እየተጫወተብሽ ነው። ለምንድን ነው ምርጫሽን የማትመርጩ ብሎ አላት። ምን እያልከኝ ነው ሙስጠፋ? ምን እንድመርጥ እየጠበከኝ ነው? ምን አለበት የማይሆን ከሆነ ለምንድን ነው አንቺ ንግስት የማትሆኙ ብሎ አላት። እንደዛ እኮ አይሆንም፣ ምክንያቱም ንጉሱ ንግስቲቱን እስከመረጠ ድረስ አርፎ መቀመጥ ነው ብላ አለችው። እንደዛ ከሆነ ጥሩ፣ ግን በምትፈልጊው ነገር በሙሉ እኔ አግዝሻለሁ ብሎ አላት። አመሰግናለሁ ሙስጠፋ፣ አንተም ራሱ ከዚህ ከቤት በጣም ለየት ያልክ ሰው ትመስላለህ ብላ አለችው። ጄሪና ሜርሲ እንደዛ ካስፈራራቻት በኋላ ከዚህ በኋላ የኔ ሰራተኛ መሆን አለብሽ፣ እናት ሞርዚናን የሚያጠፋ ትልቅ መረጃ ትነግርኛለሽ፣ ካልሆነ ግን ሙስጠፋ የድሮ ባልሽ እንደነበረ ለአቶ አምነን እናገራለሁ ብላ አስፈራረቻት። ጄሪ በጣም ጨነቃትና ወደ ብሌኔ ጋር ሄዳ እኔ ምልሽ ብሌን እናት ዛህራ የት ናት ብላ ጠየቀች። ማረፍ ስለፈለገች እኔ ክፍል ነው፣ በሰላም ነው። አይኗን ምን ብዬ እንደማየው አላውቅም፣ ምክንያቱም በእኔ ምክንያት እኮ ነው ልትወጣ የነበረው፣ አንቺም ደግሞ ወጥተሽ ነበር ብላ አለቻት። አታስቢ፣
እውነት ለመናገር እኔ ደስ ብሎኛል። ምን ማለት ነው? ምክንያቱም ሁሉንም ነገር ያወቅኩበት የተረዳሁበት ዛሬ ነው ጄሪ። እናት ዛህራን ብኮን አትቀየምሽም ብላ አለቻት። ለማንኛውም እኔ ምግብ ላብጣላት ብላ ብሌኔ ወደ ክችን ስትሄድ ጄሪ ሂዳ ይቅርታ ጠየቀቻት። የኔ ውድ ልጅ እኔ እኮ ጭራሽ አልተቀየምኩሽም፣ ደግሞ እናት በልጆቿ አትቀየምም እያለች ስትል እንደዛ ከሆነማ በይ የእናትና የልጅ ላጉርሳችሁ ብላ ጄሪ እያጎረሰቻ ባለበት ሰዓት ብሌኔ በቅናት ብዳለች። ከዛ እናት ዛህራ ብሌንዬ ቀናሽ እንዴ ብላ ስትር አላልቀናውም። ጄሪ ብድግ አለችና እንዴ ብሌኔ እንድትቀኝ እኮ አልፈልግም፣ እኔ የመጣሁት ይቅርታ ልጠይቅ ነው። በዛ ላይ ደግሞ ዛህራ እኮ ለሁለታችንም እናት መሆን ትችላለች ብላ አለች። ምን ችግር አለውኝ ብላ ስትል ልክ ነው የእናት ሆድ ሰፊ ነው፣ ስለዚህ ኑና ተረት ተረት ላውራችሁ ብላ አለች። ጄሪ ገርሟት ተረት ተረት ብሌኔ ነይ ጄሪ እታፋዋ ላይ እንተኛና ተረት ተረት ታውራን ብላ አለች። ተረቱንም ስትጀምራቸው 3 እህታማቾች ነበሩ እና እናታቸው ሁልጊዜ ልጆቹ እስ በራሳቸው ስለሚጣሉ በጣም ትናደድና በሀሳብ ጭልጥ ትል ነበር። እናም ሁልጊዜ አንድ ነገር ታስደርጋቸዋለች። ጫካ እየወጣችሁ እንጨት አምጡ እያለች ትልካቸው ነበር። ግን ደግሞ ልጆቹ አንድ ቀንም ተስማምተው አያውቅም ነበረ እና እነሱ ሲጨንቃቸው እዛ የመሄዳቸውን አውቀው የተስማሙ እየመሰሉ ግን ውስጥ ውስጡን ይጣሉ ነበር። አንድ ቀን እናቲቱ 3ቱንም በየተራ እንጨት እያስለቀመች ታመጣቸው ነበር። እሺ አስመጥታም በሉስኪ እያሉ የ3ቱም ሲመዘን አንድ ላይ አልመጣለ። እናም ትክክል እንዳልነበሩ ተረዱ። ምክንያቱም የሰው ልጅ በፍቅር ሲተጋገዝ እንጂ በተንኮልና ጭካኔ በተሞላበት ህይወት አይቀጥልም። እና ልጆቼ ፍቅርን መስበክና መኖር ጥሩ ነው ብላ አለቻቸው። ጄሪ ብድግ አለችና ምልሽ እናት ዛህራ አንድ ጥያቄ ልጠይቅሽ ብላ ስትል ጠይቂ ልጄ፣ ምን ችግር አለው? ግን ለምንድነው የሰው ልጅ የሆነ ነገር ይሳካልኛል ብሎ ያንን ነገር ለማሳካት ሲጥር የማይሳካው ብላ አለቻት። እውነት ለመናገር ምናልባት ያ ነገር በመጥፎ መንገድ የተሳካ ሊሆን ይችላል ልጄ። ደግሞ በትዕግስትና በጽናት በየዋህነት ምንም ነገር ካደረግሽው እመኝኝ ይዘገያል እንጂ ይከፍልሻል። ግን ደግሞ በክፋትና በጭካኔ የተሞላ ነገር መቼም ቢሆን ቁልቁል ነው እንጂ የሚወስድሽ ላሳድግሽ አይችልም ጄሪ። እናም ለምታደርጊው ነገርና ለወደፊትሽ ነገር ለልጅሽ የምትሰጪውን ነገር ማስተዋልና ማሰብ አለብሽ። መጥፎ ነገር መቼም ቢሆን አይጠቅምሽም ብላ አለቻት። እጅጉን ግራ ገብቷት ጄሪ እሺ እውነት ለመናገር ለማስተካከል እጥራለሁኝ ብላ መልሱን ሰጠቻት። ብሌንና